የኢየሱስ ክርስቶስ የልደት በዓል ሲከበር የሚታወሰው የሰብአ ሰገል ስጦታና ምስጋና እንደሆነ የሃይማኖት አባቶች ይገልጻሉ። ባልደረባችን ፊኒክስ ሀየሎም የሰብአ ሰገል ሃይማኖታዊ አስተምህሮን አስመልክታ ከሃይማኖት አባት ጋር ቆይታ አድርጋ ተከታዩን ዘገባ አዘጋጅታለች። በንጉሱ በሄሮድስ ዘመን በይሁዳ ግዛት በቤተልሔም ኢየሱስ ክርስቶስ በተወለደ ጊዜ የፍልስፍና ሰዎች ከምስራቅ መጥተው ወደ ኢየሩሳሌም እንደደረሱ የሃይማኖት ድርሳናት ያስረዳሉ። ኮከቡን ከምስራቅ አይተን ልንሰግድለት መጥተናልና የተወለደው የአይሁድ ንጉስ ወዴት ነው እያሉ ይህም በየዓመቱ የኢየሱስ ክርስቶስ ልደት ሲመጣ ከሩቅ ምስራቅ የመጡት ሰብአ ሰገል ታሪካቸው ይወሳል። ሰብአ ሰገል እነማን ናቸው? ከወዴትስ መጡ ስንል ያነጋገርናቸው በደሴ ደብረ መዊ ቅዱስ መርቆሬዎስና ቅድስት ኪዳነ ምሕረት ቤተክርስቲያን የስብከተ ወንጌል ኃላፊ መምህር ቤዛ ደሴ ሰብአ ሰገል የጥበብ ሰዎች ስለመሆናቸው ይናገራሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ልደት ከድንግል ማርያም በሕቱም ድንግልና ነው። በሰማይ እናት የለውም፣ በምድር አባት የለውም። የሰውን እዳ ወይም የአዳምን እዳ ሰው ሊከፍለው ስላልቻለ ኢየሱስ ክርስቶስ አዳምን ለማዳን ተወልዷል። በተወለደ ጊዜም 2 ዓመት ተጉዘው ሰብአ ሰገል መጥተዋል። ሰብአ ሰገል ማለት የጥበብ ሰዎች ማለት ነው ባጭሩ። ሰብአ ሰገል ሕፃኑን ከእናቱ ከድንግል ማርያም ጋር ባገኙት ጊዜ ወድቀው እንዲሰግዱለትና ሳጥናቸውንም ከፍተው ወርቅ፣ ዕጣን፣ ከርቤን እጅ መንሻ እንዳቀረቡለት በመጽሐፍ ቅዱስ መገለጹን መምህር ቤዛ ደሴ ያስረዳሉ። አምላክ ነው ሲሉ ዕጣን አምጥተውለታል። እንደገና ደግሞ ንጉሠ ሰማይ ወምድር ስለሆነ ለንጉስነቱ ክብር የሚሆን ንጉስነቱን የሚገልጽ ወርቅ አምጥተውለታል። በተጨማሪም ከርቤ የሚባል የተሰበረውን የሚጠግን የተለያየውን አንድ የሚያደርግ አለና አንተም ከማህበረ መላእክት ተለይቶ ወደ ምድረ ፈይድ የወረደ አዳምን መልሰህ ወደ ማህበረ መላእክት አንድ ታደርገዋለህ፣ ትጠግነዋለህ፣ ልጅነትን ያጣውን አዳምን ልጅነትን ትሰጠዋለህ ብለው ሲሉ ከርቤ ገብረውለታል። በገና በዓል ስጦታን መለዋወጥ ከሰብአ ሰገል የተማርነው ነው ያሉት መምህር ቤዛ ደሴ የገና ዛፍና መሰል ልማዶች የምዕራባውያን ባህል በመሆኑ ትውልዱ የራሱን ባህልና ወግ ማስቀጠል ላይ ትኩረት ሊያደርግ ይገባልም ብለዋል። ሰብአ ሰገል ወርቅ፣ ዕጣን፣ ከርቤ ይዘው እንደመጡት ሁሉ ገና የክርስቶስን ልደት በተመለከተ ስለ አድኖ ሰው ለሰው ሊሰጥ ይችላል። ልዩ ልዩ መንፈሳዊ ስጦታዎች ሊሰጥ ይችላል። መጠያየቅ ይቻላል እና የገና ስጦታ የሚባለው ከሰብአ ሰገል ጋር ታሪክ አለው። የገና ዛፍና የገና አባት የሚባለው ግን ዝም ብሎ ከባህር ማዶ የመጣ ነው እና ኢትዮጵያን የማይገልጽ ነው። ወጣቱ የራሱ ወርቅ የሆነ ባህል የራሱ ብዙ ታሪኮች ብዙ ትውፊቶች እያሉት የሰው ሀገር ናፋቂ የሆነ ነውና ካለባበስ ጀምሮ ከስነ ምግባር ጀምሮ ይሄ የገና ዛፍና የገና አባት የሚባል ነገር በኢትዮጵያ እንደሌለ መናገር ፈልጋለሁ።